ሌላኛው ደግሞ የገሊላው ይሁዳ የሚባል ሌላ ደግሞ ሰው አለ። ይህም የፖለቲካም የሃይማኖትም መሪ ነው። ስለዚህ ይሄ ሰውዬ ለእግዚአብሔር እጅግ በጣም የሚቀና ነው። ስለዚህ እነዚህ ሮማውያን እኛን ሊገዙ አይችሉም። እኛን ሊገዛ የሚችለው እግዚአብሔር ብቻ ነው። ሮማውያን ምንም አይነት ነገር አይገባቸውም። እንደውም ግብር ራሱ ለሮም መገበር ተገቢ አይደለም። 6 ዓመተ ምህረት የተነሳ ሰው 6 ዓመተ ምህረት ላይ ማለት። ስለዚህ ሮማውያንን በኃይል እንቅስቃሴ መቃወም አለብን ብሎ ቡድን መሰረተ። ይሁዳ ገሊላዊው ማለት ነው። የቡድኑን ስም ዜሎት ይባላል። ዜሎት የሚባል ቡድን መሰረተና ኃይለኛ የአመጽ እንቅስቃሴዎችን የሮም መንግስት ላይ ያካሂዳል። ስለዚህ እስራኤላውያን ደግሞ እንግዲህ ከሮማውያን ነፃ የሚያወጣን መሲሐችን እሱ ነው ብለው እሱን መከተል ጀመሩ። ሁሉም ተከተሉት፣ ጎረፉለት ከኋላ። በስተመጨረሻ እሱም ተገደለ፣ ተከታዮቹም ተበተኑ። ይህንን ነው የሚያቀርብልን ገማሊያ። ገማሊያ የሚያቀርበው ይህንን ራሱን መልሶ ነው። ስለዚህ ሐሰተኞች ክርስቶስ ፍንጮች አሉ፣ ያኔም አሉ። ትክክለኛ ያልሆኑ ክርስቶስ ሰዎችን የሚያስከትሉ እኛን ነፃ የምናወጣቸው የሚሉ። ከዛም በኋላም ደግሞ በታሪክ ሂደት ቀጥሏል። እንዲህ አይነት ሐሰተኞች የመጡ እኛን እናንተን ነፃ የምናወጣቸው እያሉ የመሯቸው ሰዎች አሉ። ብዙ ህዝብ ያስከተሉ ሰዎች አሉ። ከነዚህ ከሁለቱ ከቴዎዳስና ከገሊላዊው ይሁዳ በኋላ ደግሞ ስምዖን ባርኮክባ የሚባል ሰው መጣ። ባርኮክባ ማለት የኮከብ ልጅ ነው። ከዘኍልቍ መጽሐፍ ምዕራፍ 20 ለኢየሱስ ክርስቶስ የተጠቀሰውን ጥቅስ ነው የተጠቀመው ለራሱ። መሲህ ምን ያህል ራሱን ማድረግ እንደሚፈልግ እዚህ ጋር ማየት እንችላለን። የኮከብ ልጅ ብሎ ለኢየሱስ ክርስቶስ ያለውን ነገር ነው ወደ ራሱ ወስዶ ለመጠቀም የፈለገው ይህ ሰው። ይሄ በ132 ዓመተ ምህረት በሁለተኛው መቶ ክፍለ ዘመን ማለት ነው አመጽ አስጀመረ። ምን ተቃውሞ? የሮም መንግስትን ተቃውሞ። ኢማጂን ይህ ሰው ኢየሩሳሌም በ70 ዓመተ ምህረት ከፈረሰች በኋላ ድጋሚ ኢየሩሳሌም አካባቢ ላይ አይሁዶች መኖር ሲጀምሩ የመጣ ሰው ነው፣ በድጋሚ ማለት ነው። ይሄ ሰውዬ አመጽ አስነስቶ በዚህ ሰውዬ ምክንያት አይሁዶች በያሉበት መታደን ጀመሩ፣ መገደል ጀመሩ። ከዚህ በኋላ አይሁድ ኢየሩሳሌምን መርገጥ ይፈራል። ተበተኑ፣ ጠፉ። ከዛ አካባቢ በተገኙበት ስለሚገደሉ ማለት ነው። ስለዚህም ሰው ብዙ ሰዎችን አስከተል። ብዙ ሰዎችን ማስከተል ብቻ አይደለም፣ ገንዘብ ራሱ የራሱን ገንዘብ አሳተመ። እንደ ራሱ እንደ መንግስት ቆጥሮ እኔ ነኝ በቃ የእስራኤልን መንግስት መሰረትላችኋለሁ ብሎ ገንዘብ መገበያያ ገንዘብ ራሱ የራሱን እንዳሳተመ ነው የሚነገርልን። ኢየሩሳሌም ላይ የተሰበሰቡ አይሁዶችን መራ፣ ተቆጣጠረ። ነገር ግን የአይሁድ መጥፊያ ነው የሆነው። ከዚህ በኋላ አይሁድ ላይመለስ ነው ቻው ብለው ሄደው ከኢየሩሳሌም ላይመለሱ ማለት ነው። ድጋሚ ኢየሩሳሌም ላይ ሆነው እንዲህ አይነት አመጽ አላስነሱም። በቃ የመጨረሻ ሆነላቸው ማለት ነው በባርኮክባ ጊዜ። ከዛም በኋላ በታሪክ ከብዙ ጊዜያት በኋላ በየመካከሉ ያሉ ያን ያህል ተጽዕኖ ስላልፈጠሩ ነው የምናልፋቸው። እንግዲህ አሁንም በዘመናችን ላይም አንዳንድ ሰዎች እንደዚህ አይነት ነገር ያደርጋሉ። ዘቪ የሚባል ሰው በ17ኛው መቶ ክፍለ ዘመን 1626 ላይ
በአሁኗ ቱርክ ሰምርኔስ የምንላት የበፊቱ አሁን ኢዝሚር የሆነችው ማለት ነው። እዚህ አካባቢ የተወለደ ሰው ነው። አይሁዶች ብዙ ጊዜ ይህንን ሰው እጅግ በጣም ታዋቂ እንደሆነ የሚጠቅሱት ሰው ነው። ይህ ሰውዬ በ1665 ራሱን መሲህ እንደሆነ ማስነገር ጀመረ። እሱ ነው አይሁዶችን ወደ ኢየሩሳሌም የሚመልሰው ሰው። ስለዚህ ሰዎችም ስለሱ መናገር ጀመሩ። እሱ ነው መሲህ እያሉ ስለሱ መናገር ጀመሩ። የሱ አንዳንድ ተከታዮች ማለት ነው። የዚህ ሰው ተከታዮች እጅግ በጣም ብዙ ሆኑ። እጅግ በጣም ከአውሮፓ እስከ መካከለኛው ምስራቅ ያሉ ብዙ የአይሁድ ማህበረሰቦች ነው በዚህ ሰው ያመኑበት። እንደውም አንዳንዶች ንብረቶቻቸውን ሁሉ እንደሸጡ። ለምንድን ነው የሸጡት? ኢየሩሳሌም ሊገቡ ነው በዚህ ሰው ምክንያት ማለት ነው። ስለዚህ በቃ ኢየሩሳሌም እንገባለን ብለው ልብሶቻቸውን ሁሉ ሽጠው ወደ ኢየሩሳሌም ወደ እስራኤል ለመሄድ ተዘጋጃጁ በዚህ ሰው ምክንያት ማለት ነው። በቃ እሱ ነው መሲህ። በጣም እጅግ ብዙ ሰው ነው ያመነበት። ብዙዎች የመንግስተ እግዚአብሔር ወይም የመንግስተ ሰማይ መምጣት በጣም ቅርብ ነው እያሉ በዚህ አማካይነት አመኑ። ከአንድ ዓመት በኋላ በ1666 ሰውየው በኦቶማኖች ተያዘ። ያኔ የኦቶማን መንግስት እንቅስቃሴ ኦቶማን ታርክሽ ብሎ የኦቶማን እንቅስቃሴ እጅግ በጣም ሰፊ ነበረ። በኦቶማኖች ተያዘ የሰው። ምክንያቱም እዛ አካባቢን ቱርክን መቆጣጠር ጀመረ ኦቶማን ማለት ነው። ቱርክ በኦቶማን ስር ስትወድቅ ይሄ ሰውም ተያዘ አንድ ላይ። እናም ኦቶማኖች ያዙትና ሁለት ጥያቄዎችን ያቀርቡለታል። ሁለት ምርጫዎችን ይሰጡታል። ወይ ትሞታለህ ወይንም ደግሞ እስላም ትሆናለህ፣ እስልምናን ትቀበላለህ፣ ወይም ደግሞ መሞት ነው አማራጫው። የእስልምና ሃይማኖት ሲስፋፋ ለሰዎች የሚሰጠው ምርጫ ይሄ ነው። ወይ እስላም ማድረግ ነው ወይ መግደል ነው፣ እምቢ ያለውን ማለት ነው። አይ እኔ ክርስቲያን ነኝ ምናምን በቃ ተስማምተን ኑርኛና ክርስቲያኖች ብሎ ነገር የለም። በእስልምና እንዳለ ኦቶማንም የእስልምናን ሃይማኖት ሲያስፋፋ በመላው በገዛበት ግዛት በሙሉ እንዲህ አይነት ነገር ነው የሚያደርገው። ሁለት ምርጫ ነው የሚሰጠው። ሰውየው ሁለተኛውን መረጠ። ሳባታይ ዘቪ ሙስሊም ሆነ። ሙስሊም በሚሆንበት ጊዜ እንግዲህ ተከታዮቹም በሱ ተስፋ ቆረጡ። ቤት ሽጠው የመጡም ነበሩ። በቃ እንሄዳለን ብሎ ንብረቶቻቸውን የሸጡ ነበሩ። በሱ ተስፋ ቆረጡ። አንዳንዶች ግን አሁንም በሱ ተስፋ ያልቆረጡ ነበሩ። እንቀጥል። ሌላው በ18ኛው መቶ ክፍለ ዘመን ጃኮብ ፍራንክ የተባለ ሰው ነበረ። የሳባታይ ዘቪ ተከታይ ነው ይህ ሰው። ይህም ሰው ራሱን እንደ መሲህ አድርጎ ይናገር ነበረ። እንደዚሁም ደቡብ ኮሪያ ላይም እንዲህ አይነት ሰዎች ተነስተው ነበር። ሰን ሚዮንግ ሙን የሚባል የሃይማኖት መሪ ነበረ፣ የዩኒፊኬሽን ቸርች መስራች ማለት ነው። እና ምናልባት የዚህ ሰውዬ አንዳንድ ብሉሽሮች በእኛ በአማርኛ ተተርጉመውም አንዳንድ ቦታ ላይ እናገኛቸዋለን፣ ኢትዮጵያ ውስጥም ማለት ነው። እና ይህም ሰው ራሱን ላይ ሰዎች ትኩረት እንዲያደርጉ እሱ የተለየ የተቀባ መሲህ እንደሆነ እንዲያስቡ ያደርጋል ማለት ነው። አሁንም ቢሆን በዚህ ባለንበት ይህም የሱ ዘመንም ሱን ሚዮንግ ሙን ከሞተ ዛሬ ወደ 20 ዓመት አልደረሰውም፣ ገና ነው። 2012 ላይ ነው ያረፈው እሱ እና ከኛ ዘመን ጋርም የሚገናኝ አይነት ሰው ነው ማለት ነው። እናም በጠቅላላው በእነዚህ ታሪኮች ስለ ሐሰተኞች በምናነሳበት ጊዜ በእኛም ዘመን ላይ
ሰዎች የትም የሚቀመጡ ቤተ ክርስቲያን ውስጥም ሊሆኑ ይችላሉ ማለት ነው። ክርስቶስን ተከታይ ሳይሆን እነሱን ተከታይ የሚያደርጉ ከሆነ እነዚህ ትክክል አይደሉም፣ ሐሰተኞች ናቸው። ሰው እነሱን ነው ፎሎ እያደረገ ያለው ማለት ነው። እነሱም እየተናገሩት ያሉት ስለ ክርስቶስ ሳይሆን ስለ ራሳቸው ነው። ምክንያቱም ሰው ስለ ራሱ ሲያወራ ነው ሰዎች እሱን የሚከተሉት ማለት ነው። ሰው ስለ ክርስቶስ ባወራ ቁጥር ሰዎች አይናቸውን የሚጥሉት ክርስቶስ ላይ ነው እንጂ ሰውየው ላይ አይደለም። አንድ ሰው ሙሉ ቤተ ክርስቲያንን የሚገዛ ከሆነ የሚቆጣጠር ከሆነ ያ ቤተ ክርስቲያን የሱ ብቻ ኃላፊነትና ግዴታ ከሆነ ያሮንግ ነው፣ ትክክል አይደለም። ሰውየውም ያፈራው የክርስቶስ ደቀ መዛሙርትን ሳይሆን ራሱን የሚከተሉትን ብቻ ነው ያፈራው። እና እንዲህ አይነት ነገሮችንም በዘመናችን በምንመለከትበት ጊዜ ሐሰተኞች መሆናቸው ያ ነው የሚያሳውቀው። አንደኛ ማለት ነው በቃ ሰዎች እነሱን ከተከተሉ የቸርቾቻቸው ስም በእነሱ ስም ከሆነ ቅድሚያ የሚጠራው በእርግጠኝነት ሰውየው እዛ ያለው ክርስቶስን ሳይሆን የሚሰብከው ራሱን ነው፣ የሚታየው ራሱ ነው። ብዙ ነገር ማለት ይቻላል። ስለዚህ አሁን ይሄ ክፍል ግን ማቴዎስ ወንጌል ምዕራፍ 24 ላይ ያለው ስለ ሐሰተኞች ክርስቶሶች እኔ ክርስቶስ ነኝ እያሉ ስለሚነሱ ሰዎች ይናገራል። አስቀድመን በታሪክ የሚነሱ ሰዎችን ተመልክተናል። እስካሁን እስካለንበት ዘመን ድረስ እኔ ክርስቶስ ነኝ ያሉ የተነሱ ብዙ ሰዎች አሉ። በአሁን በዘመናችን ምናምን የተነሱትን ትተናቸዋል። አንዳንድ ምንም ከዛ ጉዳይ ጋር የሚያገናኛቸውም ነገር ስለሌለ፣ ምክንያቱም አሁን ጥቁር ሰው ተነስቶ ኬንያ ውስጥ ምናምን እኔ ክርስቶስ ነኝ ቢል ምንም አይነት የአይሁድ የሆነ ባክግራውንድ ከሌለው ማንም እንትን ስለማይለው ሪጀክት ስለሚደረግ ነው። ምናልባት ኬንያ ውስጥ የተወሰኑ አካባቢ ውስጥ አፍሪካ ላይ እንደዛ አይነት እንቅስቃሴዎች ሆኖ ስላለፉ ነው። እና እነዚህ ነገሮች አስፈላጊ አይደሉም በሚል ነው እዚህ ክፍል ላይ ስለ እኔ ክርስቶስ ነኝ እያሉ ስለሚያወሩት ሰዎች በሚያነሳበት ጊዜ እኔ ክርስቶስ ነኝ የሚሉትን በታሪክ ሂደት ተመልክተናቸዋል። ክፍሉ ግን በጠቅላላ የሚያወራው ስለ ሰባኛው የመጨረሻ ሱባኤ ነው። ሰባኛዋ ሱባኤ የሚነካ ክፍል ነው። የመጨረሻዋን 7 ዓመቷን ማለት ነው። አንዷን ሱባኤ ብቻ የሚመለከት ጉዳይ ነው እዚህ ጋር ያለው። ስለዚህ ይሄ አንዱ ሱባኤ የዳንኤል መጽሐፍንም ልንመለከት እንችላለን፣ የተለያዩ ነገሮችን። ይሄ አንዱ ሱባኤ እስከ ዛሬ ድረስ ኢየሱስ ክርስቶስ ከሞተ በኋላ ካረገ በኋላ ቆሞ ያለ ነው። ምክንያቱም መካከል ላይ አንድ ሐሳብ ገብቷል። እሱም የቤተ ክርስቲያን ዘመን የሚባል ልክ በ69ኛውና በ70ኛው ሱባኤ መካከል የገባ ዘመን ነው። ቤተ ክርስቲያን በዚህ መካከል ናት የገባቸው። በዚህ ዘመን ላይ ብዙ ሰዎች ይመጣሉ። እኔ ክርስቶስ ነኝ፣ እኔ ነኝ ክርስቶስ እያሉ የሚነሱ ብዙ ሰዎች አሉ። ብዙዎችንም ያስታሉ። ግልጽ ነገር ነው እየተነገረ ያለው። እስራኤል በዚህ ዘመን ላይ አግሪመንት ተፈጥራለች ከሌሎች መንግስታት ጋር። በቃ የሰላም ስምምነት፣ እስራኤል ብቻ ሰላም እንደምትሆን፣ ከዚህ በኋላ ጦርነት እንደማይኖር አይነት ነው። ይሄ የሰባኛው ሱባኤ ይሄ አንዱ ሱባኤ መጀመሪያ የሚሆነው ማለት ነው። እንደዚህ አይነት ነው። ግን የለም እንደዚህ አይነት ነገር ግን ሊመስል የሚችለው እንደዚህ አይነት ነገር ብሎ ነው ምንመለው። ለዛ ነው አሁን ላይ የዓለም ነገሮች፣ ታሪኮች በሙሉ ዞሮ የሚደርሱት እስራኤል ላይ ነው። ዞሮ እስራኤልና ታርጌት ፖይንቷ ማለት ነው። ለዚህ ለሁሉም ሲስተም
ጦርነት እዛ አካባቢ ሲሆን እጅግ በጣም ትኩረት ይሰጣል። ለምን ሲባል እስራኤል ናት። የፍጻሜ ነገርም የሚገናኘው ሄዶ ከማን ጋር ነው? ከዚህ ህዝብ ጋር ነው ማለት ነው። ከህዝቡ ብቻ አይደለም፣ ምድሩም ነው ወሳኙ። ለዛም ነው ዝም ብሎ አይደለም እግዚአብሔር አብርሃምን ውጣ እኔ ወደማሳይ ምድር አለው። ወጣ አብርሃም እግዚአብሔርን አምኖ። ከዛም በኋላ ብቻ ምንም የሚታይ ነገር የለም፣ ብቻ ወጣ አብርሃም። ይሄ ምድር ያንተ ነው አለው። አብርሃምም አየ። ነገር ግን አብርሃም ትውልድ ስላልነበረው ከዛ በኋላ የልጅ ልጆቹ ወደ ግብፅ ወረዱ። ግብፅ ላይ ተባዙ። ከዛም በኋላ ማርና ወተት ወደምታፈስ ሀገር አገባቸዋለሁ አለ። ይህ ሀገር ይህ ምድር እጅግ በጣም ተፈላጊ ቦታ ሆነ። እንግዲህ ማርና ወተት የምታፈስ ምድር ተብሏል። ስለዚህ የዓለም ህዝብ በሙሉ ነው የሚፈልገው ማለት ነው። ያ ቦታ ለሰይጣን ታርጌት ነው። ሰይጣን የሚፈልገው ቦታ ነው። ያ ቦታ ለሌላውም ህዝብ በጣም ታርጌት ነው። መካከለኛ ስለሆነ ሁሉም ህዝብ ይፈልጋል እዛ አካባቢ ላይ መሆን። ብዙ ታሪኮችም አሉት አሁን ላይ እንደምናየው እና በብዙ አይነት መንገድ ያ ቦታ ብቻ ተፈላጊ ነው። ብዙዎች ይጋደሉለታል እስከ ዛሬ ድረስ። በዛ ስፍራ ላይ ነው ብዙ ነገሮች የሚፈጠሩት። ክርስትናና እስልምና ጦርነት ያካሄዱት ለመጀመሪያ ጊዜ ክርስቲያን ጳጳስ ለጦርነት ወታደሮችን መርቀው የሸኙበት፣ እንደውም ክሩሴድ ብለው የመስቀል ጦር ብለው አውጀው የቅድስናና የጽድቅ ጦር ያስመሰሉበት ጊዜ ይሄንን ቦታ ለመቆጣጠር ነው። የክርስቲያኖች ትኩረት ነው፣ የእስልምና ትኩረት ነው፣ የአይሁድ ትኩረት ነው፣ የሌሎችም ትኩረት ነው። መንግስታትም እዛ ቦታ ነው ትኩረታቸው። ዝም ብሎ አይደለም። የትም ሌላ ቦታ ላይ ትኩረት ሲደረግ አይተን አናውቅም። በታሪክ የለም፣ በምንም የለም። ምናልባት ሀገርን ሊወር ይችላል የተለያየ ጥቅምም ስለሚያገኝ ማለት ነው እንጂ እድሜ ልኩን ለዘመናት ስለዛ ስፍራ ላይ መዋጋት ይሄ እዛ አካባቢ ላይ ምድሩ ላይ ራሱ ሌላ ነገር እንዳለ ማሰብ። ምድሩም ታርጌት ፖይንት ነው፣ ህዝቡም ታርጌት ፖይንት ነው። ይሄንን እንዳንረሳ። ስለዚህ እንደዚህ ይሆናል። ብዙዎች እኔ ክርስቶስ ነኝ እያሉ ይመጣሉ። በስሙ እኔ ነኝ ክርስቶስ እያሉ በማን ስም ይመጣሉ? በክርስቶስ ስም ይመጣሉ ማለት ነው። እነዚህን ሰዎች ደግሞ ሰዎች ምን ይሏቸዋል? ይቀበሏቸዋል። ሰዎች ማለት ፖይንት አድርገን መሄድ ያለብን ስለ አይሁድ ነው ብለናል። አይሁዶች ማለት ነው። ስለዚህ እንደዛ ይላሉ። አንዳንድ ሰዎች ይህንን ክፍል ስለ ቤተክርስቲያን ይናገራል። ግማሹ ስለ ቤተክርስቲያን ነው የሚናገረው፣ ግማሹ ደግሞ ስለ ስለ ሰባቱ የመከራ ዓመት ስለ አይሁድ ህዝብ የሚናገር ነው የሚሉም አሉ። እሱም የተለየ ራሱን አይነት አመለካከት መውሰድ ይችላል። ግን አብዛኛው ክፍሉ እያወራ ያለው ከሰባኛው ሱባኤ ጋር የተገናኘ ነው። ኢየሱስ ክርስቶስም ከአይሁዶች ጋር የተገናኘ ነገር እየተናገረ ነው እና እዚህ አካባቢ ላይ አሁን የተጠቀሱ አሉ ከዚህ በኋላ